ምንድነው የምታደርገው? እጥለዋለሁ። ወይ ጉድ! ብዙ ህፃናት መውደቅ መጣል ነው። ልጅ ነው? ልጅ ነው። እሺ። ጾም ሲፈታ አካባቢ በቃ እየጣለ አሁን ትምህርት አይማርም። ከትምህርት ቀርቷል። ትምህርት ትቷል ጨርሶ? በየቦታው ነው የሚጥለው? በቃ በየቦታው ሰዓት እያየ በየቦታው ይጥለዋል። ለዚህ ከመምህር መጥቶት ሰርጀሪ ተሰርቶ ነበር። ምን መጥቶት? መምህር ጆሮም መጥቶት? አዎ ጆሮም መጥቶት ሰርጀሪ ተሰርቶ 2 ወር ከ20 ቀን ተኝቷል። ጆሮን ሰርጀሪ ተደርጎ እንደዚህ ቀጥታ። በስመ አብ ወወልድ ወመንፈስ ቅዱስ። አንተን ያስመታው? አዎ በሌላ ለመጣበት አስቤ ነበር። በገዛ በጓደኛው አባት ላስመትትበት ነበር። ምንድን ነው እስኪ የምትጸልየው? መዝገበ ጸሎት መጀመሪያ ጸሎተ ዘወትር እንጸልያለሁ። የዘወትር ጸሎት ከዛ በቀኑ ውዳሴ ማርያም ደግማለሁ። የወድስዋ መልአክ ደግሜ ሰኔ ጎልጎታ ደግሜ ቤቱን ጸበል ረጭ ነበረ። ድርሳነ ሚካኤልም ደግሜ ቤቱን ጸበል ረጭ ነበረ። ልጅህን አይነ ጥላ ነከፈው። ሊነጥቅ ነበር ግን ልጁ ጸሎተኛ ስለሆነ ኪዳነ ምሕረት ደረሰችለት። ልጆቻችሁን ጸሎት ማስተማር በጸሎት ማሳደግ ውጤቱ ይሄ ነው። ከዕለታት አንድ ቀን ክፉ መንፈስ ቀንቶ አይቶ ቢገባባቸው እንደዚህ ያዝላቸዋል። ስለሚጸልዩ ምንም አይሆኑም። ነገር ግን ልጆቻችን ከህፃንነታቸው ጀምሮ አይጸልዩም። ለምን? እኛ ስለማንጸልይ። እሺ እናንተ ዛሬ ደግሞ የህፃናት ቀን ነው። እስኪ ብድግ በል። እሺ ማን ደግሞ አንተ ያለው? አይነ ጥላ። እሺ አይነ ጥላ ብቻ ነኝ። አይነ ጥላ? አዎ ሌላም ላስሞክርበት ነበር። መተት ዛር ላስደርግ ነበር። ልጁ ጸሎተኛ ነው። ይጸልያል? ይጸልያል። ምንድን ነው የሚጸልየው? ታምረ ማርያም ያነባል። መጽሐፍ ቤት ያለው መጽሐፍ ያነባል። መጽሐፍ ቅዱሱን ያነባል። ጧት ሁሉም እየደገመ ጸበል ይረጫል ቤቱን። ስንት አመቱ ነው? 11 አመቱ ነው። ስንት አመቱ ነው አይነ ጥላ ከሱ ጋር? ገና ነን። ቤተሰብ አለ? እና እስኪ አባትየው ምን ልታደርገው ነበር? መጀመሪያ ልጁ አንድ ቀን ልገባበት ነበር ግን በመምህር አስመታሁት። ምንድን ነው የምታደርገው? እጥለዋለሁ። ወይ ጉድ! ብዙ ህፃናት መውደቅ መጣል ነው። የት ነው የምትጥለው? ሁሉም ቦታ ቤተክርስቲያን ሲመጣ እለቀዋለሁ። አመልጥና ከቤተክርስቲያን ደጅ ሲወጣ እገባለሁ። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ልጅ ነው? ልጅ ነው። እሺ። ለዚህ ከመምህር መጥቶት ሰርጀሪ ተሰርቶ ነበር። ምን መጥቶት? መምህር ጆሮም መጥቶት? አዎ ጆሮም መጥቶት ሰርጀሪ ተሰርቶ 2 ወር ከ20 ቀን ተኝቷል። ጆሮን ሰርጀሪ ተደርጎ እንደዚህ ቀጥታ። በስመ አብ ወወልድ ወመንፈስ ቅዱስ። አንተን ያስመታው? አዎ በሌላ ለመጣበት አስቤ ነበር። በገዛ በጓደኛው አባት ላስመትትበት ነበር። ነገር ግን አልተቻለም። ከዛ ኪዳነ ምሕረት እየመጣች ታከሽፍበታለች። በዛ ተበቅለ ነው ጆሮን መተ ሰርጀሪ ያስደረከው? አዎ። እሺ ከዛስ? ከዛ 2 ወር ከ20 ቀን ተኛ። ምን ይልክ ታከመ፣ ሰርጀሪ ተደረገ፣ ወደ ቤት ይዘን ገባን። ከዛም በኋላ ወደ ትምህርት ቤት ሄደ። ትምህርቱን እየተማረ ጾም ሲፈታ አካባቢ በቃ እየጣለ አሁን ትምህርት አይማርም። ከትምህርት ቀርቷል። ትምህርት ትቷል ጨርሶ? በየቦታው ነው የሚጥለው? በቃ በየቦታው ሰዓት እያየ በየቦታው ይጥለዋል። መንፈስ እንደሆነ ትጠረጥራለህ? ታውቃለህ? አዎ እሱን ነው ምን ልደት ጥርጣሬ 12 ቀን ወስጄ አስጠምቄዋለሁ። እሺ
ለዚህ እዛ ምንም ምልክት አልሰጠም። አደፈጣ ዝም አለ። አደፈጣ ደግሞ ጎበዝ ነው፣ ያነባል፣ ይጸልያል። በጣም ነው የሚጸልየው። ተኝቶ በእንቅልፍ ልቡ ራሱ ጸሎት ነው የሚጸልየው። ተኝቶ በቃ እንቅልፍ ልብ ወስዶ ጸሎት ይጸልያል። ስለዚህ በጣም በጸሎት ጎበዝ ነው። ልጅህን አይነ ጥላ ለከፈው፣ ሊነጥቅ ነበር፣ ግን ልጁ ጸሎተኛ ስለሆነ ኪዳነ ምሕረት ደረሰችለት። ልጆቻችሁን ጸሎት ማስተማር፣ በጸሎት ማሳደግ ውጤቱ ይሄ ነው። ከዕለታት አንድ ቀን ክፉ መንፈስ ቀንቶ አይቶ ቢገባባቸው እንደዚህ ይያዝላቸዋል። ስለሚጸልዩ ምንም አይሆኑም። ነገር ግን ልጆቻችን ከሕፃንነታቸው ጀምሮ አይጸልዩም። ለምን? እኛ ስለማንጸልይ። እስኪ የትኛው ወላጅ ነው ለልጆቹ ጸሎት ያወረሰ ሰው? ብትሰሩ ለልጆቻችሁ ሀብት ንብረት ለማውረስ ነው የምትጥሩት። ብታገኙም ለልጆቻችሁ በባንክ ገንዘብ ነው የምታስቀምጡት። ሃይማኖትን አትሰጡም፣ ሃይማኖትን አታወርሱም። በተለይ ደግሞ ጸሎትን እንዲያውቁ አታደርጉም። የማይጸልዩ ልጆች ከማይጸልዩ ቤተሰብ የሚገኙ ናቸው። ስለሚጸልይ ይኸው ተይዞለታል። እሺ ምን ልታደርገው ነበር? አይነ ጥላ ላስጥለው ነበረ፣ ልገለው ነበረ። ትምህርት ለምንድን ነው ያስተውከው? ጥሩ ደረጃ እንዳይደርስ ላረግ ነበር። በደብተራ ላስመትትበት ነበረ። አልተሳካም። ስንተኛ ክፍል ነበር? 5ኛ ክፍል ነበር። ሁሌ መላእክቶች እየመጡ ይጠብቁታል። ሁሌ እየተደበኩ ነው የምመጣው። ሌሊት ቀንም ከ6 ሰዓት እስከ 9 ሰዓት ነው እየመጣው እንትን የምለው። መላእክቶች ሳዩ እየተደበኩ ነው ልጁን እንትን የምለው። ሁሌ ጸሎተኛ ስለሆነ ድንገት እንኳን ኮሽ ካለብኝ ይነቁብኛል። ወይ አምላክ እስራ በል ተንበርከክ። አይነ ጥላ በልጥራ። በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ኡራኤል ስም አይነ ጥላ ለቅቅ ያለው ከሰውነቱ ከአይምሮ ከልቡ ላይ ወጥቻለሁ። በስላሴ ስም በሲኦል ታስሬያለሁ። ከእንግዲህ በኋላ አጠገቡ አልደርስም። መድኃኔዓለም ይፍረድብኝ። የዘጋሁትን እድሉን አይምሮውን በኪዳነ ምሕረት ስም ከፍቻለሁ። በል 7 የጮና አውጡ ተለበል 1 2 3 4 5 6 በል የመጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድክ። አማታ ብድግ በል እስኪ። ማን ነው ስም? ያብስራ። ምንድን ነበር የሚያደርግ? ያብስራ ያመኛል። ይጥልሃል? አዎ የእርሶን ስዕል፣ የመምህር ግርማን ስዕል፣ የመምህር ግርማን ቪዲዮ ሳይ ውስጤ ይቃጠልና ሽንት ቤት ልሂድ እያልኩ ታድሽ ሽንት ቤት ልሂድ እያልኩ እሺ እመጣለሁ። ቪዲዮን ስታይ ጨንቀሃል? ጨንቀኛል። ትምህርት ቤትም ይጥል ነበር፣ በየቦታ ነበር የሚጥል። አዎ ምንድን ነው እስኪ የምትጸልየው? መዝገበ ጸሎት መጀመሪያ ጸሎተ ዘወትር እንጸልያለሁ፣ የዘወትር ጸሎት። ከዛ በቀኑ ውዳሴ ማርያም ደግማለሁ። የዌድስዋ መልአክ ደግሜ ሰኔ ጎልጎታ ደግሜ ቤቱን ጸበል ረጭ ነበረ። ድርሳነ ሚካኤልም ደግሜ ቤቱን ጸበል ረጭ ነበረ። ምን ታዲያ የኛ እኮ ነገር ምንም የቀረ የለም እኮ አንተ ጋር። እኛ የምናደርገው ነው የምታደርገው። ውዳሴ ማርያም፣ መዝገበ ጸሎት፣ ዳዊቱን፣ ድርሳኑን ደግሞ በዛ ደግሞ ጸበሬቶ ወይ መባረክ። ቅዱስ ሚካኤል አሁን የሚቆምልን መብራን ጥላ ከለላቱ ሆነ። ተው ደስ አለ አባትየው። በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም የእሱ የሰማ እኔ የሰማ ለሁሉ ፈጣሪ ስማው ፈጣሪ። ስለዚህ ስለት አለኝ። ስለቴን እንግዲህ የተሳልኩትን ይዤ እመጣለሁ። እሺ እግዚአብሔር ካንተ ጋር ይሁን። መብራን አትለይ። እሺ